እህቴም ዘመድ እንዳንቺ አይነት ዘመድ ስትቅር ይበልብኝ ማይሄዱ በሰጠነው ልክ አለመቀበላችን ሳይሆን ጭራሽ መሬታችንን ተነጥቀን ቁጭ ብለናል። ከነገርሽ ንገሪኝ። አቶ ላይኩን ለዳግም ጠቀም ያለ አክሲዮን ድርሻ ሊሰጠው ነው። ምን ንገሪኝ እስኪ። ለምን እስከ መጨረሻው እናሰናብታት? ምን አሁን ላይ ኤሚን እንግዲህ በጣም በሚገርም ሁኔታ አምራን ላይ ቆረጥ ያለ ነገር እናደርስባትኝ ለምን አናስወግዳትም እያለች ትገኛለች። ኤሚን ማለት ነው ስለ አምራን። እዚህ ጋር ግን ኤሚን እንዳለችው ቀላል ነገር አይደለም። የሰው ህይወት ከባድ ነው። ለዛም ነው ምን ብላ ወይዘሮ ዝናሽ የደነገጠችው ማለት ነው። እንግዲህ በገጠር ላይፍ ላይ ማለትም ያው የሄዱት ምንም እንኳን ለስራ ቢሆንም ዘና ፈታ እያሉ ያሉት ናሆምና ኑሐሚን ደስ በሚል ሁኔታ ይገኛሉ ማለት ነው። ታዲያ አሁን ላይ አምራን እያደረገች ያለችው ነገር ትንሽ ከበድ ያለ ነው። ምክንያቱም እስካሁን ድረስ ያው እንደሚታወቀው በፊት ማለት ነው ከኤርሚ ጋር ተባብራ አንድ ላይ ይሰሩ ነበረ፣ ማለትም ብቻዋን ስለማትችል። ታዲያ አሁን ላይ ግን ከዚህ ቤት ከገባች በኋላ ማለት ነው ኤርሚን አታስፈልገኝም፣ ከዚህ በኋላ እኔ አንዴ ፈልጌ የነበረው እዚህ ቤት እስክገባ ድረስ ነበረ፣ ለዛ መሰላሉ ነኛን ከዚህ በኋላማ አታስፈልገኝም ብላ ከሷ እንዲርቅ በቻለችው መጠን ምንም እንኳን እሱ የተለያዩ መረጃዎች ስላሉት ይሄ ያለኝ እያለ ለመቅረብ ቢሞክርም እሷ ግን ለመራቅ ብዙ ርቀት ሄዳ ነበረ። ቢሆንም ግን ኤርሚ ከሷ ለመለየት ፍላጎት የለውም። ምክንያቱም እሷ የገባችበት ቤት የእሱም አላማና እቅድ ስለሆነ፣ በዛ ላይ እንግዲህ የእሱ እቅድ ደግሞ ኤሚን ናት ታርጌት ያደረጋት። እዛ ቤት የሚገባው በኤሚን በኩል ነው። ስለዚህ አሁን ላይ ኤሚን የምትፈልገውን ነገር ነው እያደረገላት ያለው። አሁን ላይ ታዲያ ኤሚን ምን ትፈልጋለች? ስለ ዳግም የዚህ ቤት ልጅ ነው ወይስ አይደለም የሚል ምርመራ። ስለዚህም እንግዲህ ኤርሚ ደግሞ ናሙናውን እኔ አስመርምሬ ሰጥሻለሁኝ፣ ካንቺ የሚጠበቀው የወንድምሽን ጸጉር ማምጣት ወይም ደግሞ የዳግምን ጸጉር ማምጣት ነው ብሏታል። ያው ወንድሟ ነው ግን እሷ አታውቅም ይሄንን ነገር። ታዲያ እንግዲህ አምራን ሰምታለች። ለዛም ነው አይ ኤሚንዬ ወንድምሽ እንደሆነ አላወቅሽ አይደለ እያለች ትገኛለች ማለት ነው። ታዲያ አሁን ላይ እንግዲህ ያሰበችው ነገር ቢኖር አምራን ምንድነው የዚህ ቤት ምስቅልቅል እንዲወጣ የሷ ሜን ፖይንቷ ነው። በቃ ፍላጎቷ ምንድነው የዚህ ቤት ምስቅልቅሉ እንዲወጣ ነው። ምስቅልቅሉ እንዲወጣ የተማከሩት ምክር ደግሞ በጣም የሚገርም ነው። ምክንያቱም በቃ ተጨባብጠው ነው ላይ የተለያዩት ማለት ነው። ፊውቸር አብረው እንደሚሰሩ ማለት ነው። ልክ አብረው ሲሰራ አንድ ሰው የለም ሰላምታ ሲጨባበጥ እንደዛ ማለት ነው። ምን ለማድረግ ግን ሰላምን ለመንሳት ማለት ነው። ምክንያቱም የዚህ ቤት ሰላም ከራቀ ልክ አሁን እሱ ለኤሚን እንዲነግራት ነው። እሱ ልክ ለኤሚን ወንድምሽ ነው ብሎ ከነገራት አምራን ደግሞ ሄዳ ለናሆም ትነግረዋለች። ከዛ ሁለቱ አንድ ላይ ቤቱ ሲቃጠል አለች። ወይም ደግሞ እኔ ከነገርኩትኝ የስካሁኑ ነገር አለ። ያው የስካሁኑ ነገር የሚታወቀው ከእናቱ ጋር ከሁሉም ጋር አሁን ላይ አምራን ጸብናት። ምክንያቱ ደግሞ በራሷ ምክንያት እንግዲህ አስቡት። ወይዘሮ ዝናሽ ያላደረገችውን ነገር አድርገሻል አለቻት ማለት ነው። ልጄን ያሳጣሽኝ አንቺ ነሽ በማለቷ ነው እንግዲህ ሁሉም ሰው የጠላት። ቢሆንም ግን አሁን ላይ የመሰለው ልክ አምራን እሷም ራሷ አምራንም እንደገና ደግሞ ናሆምም ሁሉም የወይዘሮ ዝናሽ ስራ መሆኑን አያውቁም። አቶ ላይኩን ክላሱን ዘግቶ የዚህን ያክል በጸጸት የዚህን ያክል ራሱን እየጎዳ ያለው በማን ምክንያት እንደሆነ የሚያውቁት ጉዳይ የለም። እነሱ ብለው የሳሉት በአምራን ጉዳይ እንደሆነ ነው። ነገር ግን የአቶ ላይኩን ጉዳይ አምራን እንዳልሆነች ደግሞ ግልጽ ነው። ታዲያ አሁን ላይ ወይዘሮ ዝናሽ ደንግጣለች። ኤሚን ግን ይህንን ነገር ታደርገው ይሆን ወይ ካልን እውነት ለመናገር ካደረገችው በጣም ነው የሚያሳዝነው። እንዴ አስቡት እንግዲህ አሁን ቤተሰብ በጣም ነው የሚታወቀው ማለት ነው፣ በጣም ሲበዛ እና የኤሚን ሀሳብ በጣም ነው የሚያሳዝነው። እውነት ለመናገር ከዚች አንዲት ፍሬ ልጅ ይሄ አይጠበቅም። ግን ደግሞ አንዳንዴ ስታስቡት ግራ ያጋባል። እናቷን ነብሰ ገዳይ ነው ያለችባት ማለት ነው። እሷ ደግሞ ይሄ እንዲባል አትፈልግም። እኔ ደግሞ በጣም ያሳዝነኝ የናሆም ነው። ናሆም እንዴት ነው እቺን ሴት ያመናት? አሁን ላይ ግን አይደለም ማመን ይቅርና ማናገር ራሱ አይፈልግም። ለዛ ነው ስልኩ እየጠራ ማንሳት አይፈልግም። በቃ አንገሸገሸችው እና ታዲያ አሁን ላይ አምራን በዚህ ልክ የመሄዷ ምንጭ ምንድነው? እሷ ለናሆም እውነተኛ ትክክለኛ ፍቅር ቢኖራት ኑሮ ቤተሰቡ እንዲታመስ ቤቱ እንዲታወቅ አትፈልግም ነበር። ግን እሷ ይሄን እየፈለገች ያለችው ለምንድነው ካልን የእሷ አላማና እቅድ ሁሉንም ካጣላች ማለት ነው። እዚህ ጋር ሁሉም ከተጋጩላት እሷ የቤት ባለቤት የምትሆን መስሏት ነው። እንደዛ ብሎ ነገር ግን የለም ማለት ነው።
የሚያሳዝነው ነገር ማለት ነው እዚህ ቤት ውስጥ አሁን የሀዘን ማት መብዛቱ አስፈላጊ ስላልሆነ በወይዘሮ ዝናሽ ምክንያት እንግዲህ ከዚህ በፊት እንደምናውቀው አቶ ሰበታ በዚህ መልኩ ሆኗል ማለት በቃ የተደረገው ድርጊቱ የሚያሳዝን ነው። እና እንግዲህ አምራን ታዲያ ለምንድን ነው ይሄንን ነገር ሁሉ የቤቱን ሚስጥር ማወቅ የፈለገችው ካልንም አላማዋና እቅዷ አንድና አንድ እሷ ምንድነው ናሆምን የራሷ አድርጋ ኦልሬዲ ተጋብተዋል። ቢሆንም ግን እሱ አሁን ላይ ፍላጎት የለውም። ያኔም ቢሆን ቤተሰብ ይወቁ ቆይ ቢያንስ እንኳን የሆነ ድግስ ባይደግሱ የሆነ ነገር ባያደርጉ ቢያንስ እንኳን ለአባቴ መናገር አለብኝ ሲልም አይ አያስፈልግም ብላ ወስዳ አስተፍትፋ ማለት ነው ሳይፈልግ በቃ ብቻ ያው በፍጥነት እንዲጋቡ አድርጋለች። እና አሁን ታዲያ ወይዘሮ ዝናሽ እያለቻት ያለችው ምንድነው በነገርሽ ላይ እኮ ልጅሽን ብሎ ነበር ያንም የተቀበለሽ ነፍሰ ጡር ስለሆንሽ፣ አሁን ላይ ደግሞ ነፍሰ ጡር አይደለሽም። ስለዚህ እሱም ደግሞ አሁን ላይ ከኑሐሚን ጋራ ጊዜ እያሳለፈ ነው፣ ደስ የሚል ጊዜ እያሳለፈ ነው እያለች ስትነግራት በጣም ነው የሆነችው። ታዲያ ወይዘሮ ዝናሽ ምን አለች? ስለዚህ ይሄ ነገር ከሆነ የሚያናድድሽ ቀላል እኮ ነው። ሁሌም ቢሆን እንደዚህ አይነት የሚያበሳጭሽን ነገር እየነገርኩኝ ብግን ነው ማረግሽ ብላለች። ወይዘሮ ዝናሽ ደግሞ በእንደዚህ አይነት ነገር በጣም መናጢ ናት። ያው እንደምናውቃት ማለት ነው ኑሐሚንን እንዴት ስታሰቃያት እንዴት ስታንገላታት እንደነበረ የማንረሳው የቅርብ ጊዜ ነገር ነው። ናሆም ራሱ ምን ሲላት ነበር ኑሐሚንን? እህቴና እናቴ በጣም መጥፎ ናቸው። ልብስሽን አውልቀሽ እንድትሄጂ አድርገው ከማሳበዳቸው በፊት ከዚህ ቤት ሂጂ፣ ባይሆን እኔ የምረዳሽ ነገር ካለኝ እረዳሻለሁ እያላት ነበር። ያኔ ድሮ ማለት ነው እነሱ ቤት እንግዳ ሆና ተቀምጠው ሳለና ወይዘሮ ዝናሽ ግን አሁን ላይ እያደረገችው ያለችው በደል ልክ ያኔ በኑሐሚን ላይ ታደርግ የነበረው ነው። ኑሐሚንን እንግዲህ ሙሉ ቤቱን አጽድታ ስንት ነገር ሰርታ መከራ አይታ እንደዛ ለፍታ ራሱ እሷንና አባቷን እንዴት ትገፋቸው እንደነበረ እና ወይዘሮ ዝናሽ አሁን ላይ እየተሰቃየች ያለችው አስቡት፣ ባሏን የገደለው እንደዚህ ደረጃ ድረስ የደረሰችው በራሷ ችግር ነው። ምክንያቱም እሷ ራሷ በፊት ምን ስታደርግ ነበረ? ሰው ትገፋለች። በጣም አስቡት እንግዲህ በዚህ ልክ በዚህ መጠን ማለት በጣም በሚከብድ ሁኔታ ማለት ነው ኑሐሚንን እና አባቷን ለማየት ራሱ አትፈልግም። እንደዛ ስታስጨንቃቸው ስለነበረ ታዲያ አሁን ላይ ደግሞ እሷ በተለያየ ምክንያት ቆይ እኔ ልታሳብዱ ነው እንዴ እናንተ ሰዎች እስክትል ድረስ እያንገሸገሻት ማለት ነው እየመረራ ስትውጠው ነበረ። በልጆቿ ኤርሚ አሁን ላይ ያመጣባት ነገር ልክ አይደለም። በጣም ነው የሚያሳዝነው። ብቻ በተለያየ ምክንያት ማለት ነውና የዚህን ያክል ግን ልትፈተን የቻለችው በምን ምክንያት ነው ስንል በራሷም ችግር ነው። በራሷም ማለት አንዳንዴ የምንሰራውን ነው ማለት እንዴት ነው መሰላችሁ የምንዘራውን ነው የምናጭደው። ስለዚህ ወይዘሮ ዝናሽ ደግሞ እሷ ራሷ የምታደርገው ነገር አግባብ አልነበረም። በሰው ላይ ይሄ በደል ነው፣ በጣም ብዙ በደል ማለት ነው። እንግዲህ ናሆምና ኑሐሚን ገና ለገና ሊጋቡ ይችላሉ በሚል እሳቤ ማለት ነው። ገና ለገና በሀሳብ ገና በእሳቤ ነው የዛን ያክል ኑሐሚን ላይ ያን ሁሉ ግፍ ስታደርስባት የነበረው ያን ሁሉ ስታሰቃያት የነበረው። ገና አቶ ለይኩን ምንድነው ያለው? በቃ ብንችል እነዚህ ልጆች አንድ ላይ ቢሆኑ ብሎ ሀሳብን ያመጣው። የልጅ ሚስት ብትሆን ደስ ይለኛል ነው እንጂ ያለው አሁኑኑ የልጅ ሚስት ትሆኑ እንኳን አላለም። ስልጣኑን የሰጠው ለእሷ ነው ቢሆኑ ነው ያለው። ግን ለምን አሰበች? ደሃ ናት እቺ እንዲህ ናት ብላ ይሄው አሁን ላይ ሁለት ሆነው ማለት ነው በላይ በታች ያንጣጧት ይገኛሉ። ማንና ማን ካልን ኤርሚና እንዲሁም ደግሞ አምራን። ኤርሚና አምራን ለወይዘሮ ዝናሽ የተላኩባት ያው ምን ልበላችሁ በጣም ከባድ ነገር ማለት ነው። ምክንያቱም የስራዋ ውጤት ነው። በእንግዳ ደረጃ እንኳን ስናየው እነሱን ኑሐሚንን ማለት ነው ኑሐሚንና አባቷን ለመቀበል ያልፈለገችው ሴትዮ ናትኝ። በኋላ ላይ ግን የእሷ እንግዳ እንደውም ጭራሹን ከሌላ የወለደችው ልጇ አይመጣው እና ከዚህ የምንረዳው ምንድነው የሰራነው ነው የምናጭደው ነው ባጭሩ። ስለዚህ አሁን ላይ ግን ምን ሊፈጠር ይችላል ስንል ናሆምና ኑሐሚን ኦልሬዲ አንድ እንደሚሆኑ ግልጽ ነው። ምክንያቱም ስልኩን እንኳን በዚህ በትንሹ ነገር እንኳን ስናይ ማለት ነው ስልኩን እየጠራ ነበረና አንሳው ስትለው መቼስ የጋሻ አይደለም አይደል አለችው ማለት ነው ኑሐሚን። ታዲያ እንግዲህ ናሆምም እንዴ ጋሽን አይደለም ያባየንማ አነሳለሁ አምራን ናት እንጂ ብሎ ካወራ በኋላ በጣም ትልቅ ችግር እንዳለ በሁለታቸው። የችግራችን መንስኤ ደግሞ እንዴ አንስተኸው በንግግር መፍታት ነው እንጂ እኮ እንደዚህ ዝም ብሎ በመዘጋጋት የሚመጣ ነገር የሚመጣ ለውጥ የለም ብለው ነበረ። እሱ ግን አይ
እንደዛ ማንሳት አልችልም። ምክንያቱም የችግራችን መንስኤ ሁላ ግራ የሚያጋባ ነው። ይገርምሻል። መንስኤ ተብሎ የተወሰደው ደግሞ አንቺ ነሽ ብሏታል። በጣም ነው የደነገጠችው። ግን እንዴት እቀልዳለህ እንዴ ያኔ እኮ ቁም ነገር እያወራሁ ምናምን ብላ በኋላ ላይ ታዲያ የኑሃሚን አያት ምን ናሆምን ብላት ብላ እያሉ መግቢያ ላይ እንዳደረኩላችሁ ማለት ነው እያጎረሱት ጭምር በጣም ትኩረት ሲሰጡት ነበረ። ዳግምን በዛ ያክል የለም። ምክንያቱም ኑሃሚን የነገረቻቸው ይመስላል እንደምትወደው እንደምታፈቅረው። ነገር ግን እሱ ደግሞ ያው ሊመለከታት እንዳልቻለ እኔ መቼም ቢሆን ልወድሽ አልችልም፣ እኔ መቼም ቢሆን አንቺን ላገባ አልችልም፣ እኔ መቼም ቢሆን አንቺን ምናምን እያለ እንደውችን የመሰለች ልጅ በእውነት ለመናገር ይሄው ጭራሽ አሁን ምን ቢሆን ጥሩ ነው ወንድ አጥር ማነው ወንዱ ብሎ ቁጭ እናም እንግዲህ እሷ እንዴ እኔ ሸቀጥ ነኝ እንዴ አንተ ጋር መሄደው ነይ እንሂድ ሲል ማለት ነው ወንድ አጥር እኔ እኮ ሸቀጥ አይደለሁም እንደፈለግ ካንተ ጋር የመሄድ ስለዚህ ስነ ስርዓት ይኑር ብላ ነው ያባረረችው። ምክንያቱም የልቧ ንጉስ ናሆም ስላለ። አሁን ላይ ታዲያ ወይዘሮ ዝናሽ አምራንን በጣም እያናደደቻትና እያበሳጨቻት ያለችው ይገርምሻል። ፕሮጀክቱንም የነደፈችው ኑሃሚን ነች። አሁንም ደግሞ ልጄ እሷ ጋር ጥሩ ጊዜ እያሳለፈ እንደሆነ ተስፋ አደርጋለሁ። ከአንቺ ጭቅጭቅ አርፏል። አሁንም እንግዲህ ረዘም ላለ ጊዜ ይቆያሉ። ስለዚህ የሁለታቸው ግንኙነት እየጠነከረ ይሄዳል። ድሮም እኮ ቢሆን እኔ ምን እንደታወረ ለምን እንደሆነ እንጂ እኮ ኑሃሚንን የመሰለ ምራት መቼም አላገኝም። በጣም ነው ደስ የምትለው እያለች እንግዲህ የአምራንን ጎደሎ ፓርት ማለት በቃ ምን ብላት ነው የሚያስቀይማት፣ ምን ብናገራት ነው የሚያናድዳት እያለች እየፈለገች ይመስላል አሁን ላይ እየተናገረች ያለችው ማለት ነው። እናም እንግዲህ አምራንም እንደ እሰወሰወ ስትል የነበረውን ሁላ እንኳን እነሱ እኮ ገጠር በቃ ደስ ብሏቸው በደስታ ነው ያሉት እንደዛ ነገር ስትላትኝ ከአንቱ ወደ አንቺ ተቀይራለች ማለት ነው። እንዴ ምን አሁን ለአሁን አንቱ ታው የት ሄደ ስትላትኝ ታዲያ የሚያናድደኝንና የሚያበሳጨኝን ነገር እየፈለግሽ ስታናድጅኝ እንዴት አድርጌ ነው እርሶ ልል የምችለው እያለች እየተናደደች እየበገነች ትገኛለች ማለት ነው። እንግዲህ በጣም የሚያሳዝነው ነገር ግን የአምራን መስማት ነው። አምራን አሁን ላይ የሰማችው ነገር ማለት ያው አንዴ እንግዲህ ያኔ ዳጊ ሲያወራ ነው የሰማችው። ስቲል ናው ግን ወይዘሮ ዝናሽ አምራን ከየት እንደሰማች ዳግም የእሷ ልጅ እንደሆነ እንዴት እንዳወቀች አልጠየቀቻትም። ለነገሩም ብጠይቃት መልስ ማትሰጥም ሲጀመር ማለት ነው። ስለ ልጇ እንኳን ስጠይቃት እኮ ቆይ ግን እውነቱን ንገሪኝ አምራን፣ እኔ በቃ ይቅርታ አደርግልሻለሁ፣ ግን እውነቱን ንገሪኝ ከዚህ ቤት ሳትመጪ ከዛ ከቡና በፊት ነው አይደለ ድሮ ነው አይደል ልጅ የወረደው እያለቻት ትገኛለች ወይዘሮ ዝናሽ። ይሄንን ስትላት አምራን እንግዲህ የምትመልሰው መልስ በጣም የሚያስቅ ነው። ይሁሉት እኔ እውነት ለመናገር እኔ እንዳልኩት በቡና የሆነ ነገር ላይ ያደርጉ ይችላሉ። ነገር ግን እኔ እውነቴን ነው የወረደው ያኔ ቀን ነው ብላለች ማለት ነው። ያኔ ቀን እንዳልሆነ ግን እኛ እናውቃለን ሁላችን ማለት ነው ውዶችዬ። ታዲያ አሁን ላይ አምራን ማንን ነው እየሸወደች ያለችው ስንል ራሷን ነው። ምክንያቱም ወይዘሮ ዝናሽ ያን ነገር እንዳልሰጠቻት ታውቃለች። ኤሚን ራሱ በጣም ስለተናደደችባት ነው እንማዬ አንቺ ምንም ሳታደርጊ አድርገሻን ያለችሽን ሴት እሷ ባመጣችው ጣጣ በዛው ብንሸኛት ብላለች። በእርግጥ ይህንን ነገር እኔ በእርግጠኝነት ወይዘሮ ዝናሽ አትፈቅድላትም ለኤሚን። ምክንያቱም ይሄ በጣም ሳይድ ኢፌክት ያለው ነገር ነው። በጣም ነፍስ እንዴ ሳይታሰብ እንኳን የጠፋባት የዛኛው ጉድ ሳያልቅ ደግሞ ሌላ ጣጣ መቼስ ከባድ ነው የሚሆነውና እኔ ይህንን ነገር በጣም ነው የሚያሳዝነው። እንግዲህ ቀጣይ ምን ሊሆን ይችላል ስንል ብዙ ከባድ ነገሮች ቢኖሩም ማለት ነው አምራን ግን ከኤርሚ ጋር ነው ብትሆኑ ሁለታቸውም ሴረኞች ስለሆኑ እንደውም ሁለታቸው አንድ ላይ ቢሆን ነው ደስ የሚለው ብዬ አስባለሁኝ። ምክንያቱም ኑሃሚንና ናሆም ሞር ማች ነው የሚያደርጉት። ምክንያቱ ከተባለ ሁለቱ ንጹህ ልብ ነው ያላቸው። እውነት ለመናገር በጣም ንጹህ ልብ። ካስታወሳችሁ በፊት ራሱ ኑሃሚን ማለት ነው ለኤርሚ ሰጥታው የነበረው ንጹህ ፍቅር፣ ንጹህ ልብ በቃ ጽድት ያለ ማለት ነው። ታዲያ እሱ ግን ምንድነው የመለሰላትኝ በአጸፋው ማለት ነው ሌላ ሴት ጭራሽ ኑሮት አምራን ኑራው ምናምን ከዛ በኋላ ነው እሷ ቁርጥ አረገላት በቃ። በእርግጥ አሁን ላይ እሱም ራሱ የቆረጠለት ይመስላል። ምክንያቱም እየነገረችው ነበረ አምራን ኑሃሚን ጋር እኮ ነው እየሄደው ናሆም፣ በዛ ላይ ዳግምም አለ ገጠር የሄዱት ስትለው በእርግጥ ጥሩ ነገር አላየንበትም። ቢሆንም ግን እንደ ድሮ እንዴት ለምን የት ነው ምናምን ብሎ እንጣጥ ፍርጥ አላለም ማለት ነው። ድሮ ቢሆን አሁን ላይ የኑሃሚን ፍቅር ኤርሚ የወጣለት ይመስላል። ለዛም እንግዲህ አምራንን ራሱ ሲያሾፍባት ነበር። ምን ብሏታን ስትመጪ ደግሞ ቅንዝንዝ ቅምድምድ ብለሽ እንዳትመጪ
ሚስት አለችኝ ሲላት ነበር። ያ ማለት እንግዲህ አንቺን አልፈልግም አይነት ይመስላል። ኦፍኮርስ እሷም አትፈልግም፣ ምክንያቱም ለገንዘብ እንጂ እውነተኛ ፍቅር እኮ በአንተ ቀረ ብላለች። ስለዚህ እንደምታፈቅረው ግልጽ ነው፣ ግን ደግሞ አላማ አላት። ያን አላማዋን ደግሞ የዛን ቤት ንብረት መውረስ ነው አላማዋ። ታዲያ እዚህ ጋር ኤርሚ ምንድነው ያላት? አንቺ እኮ ያጠፋሽው አላማሽን መርሳትሽ ነው እንዴ? እዛ ቤት የገባሽው እኮ ለአላማ ነው። ስለዚህ አላማሽን እንደማሳካት የግል ጸብ፣ እናቲቱን ለመበቀል ያደረግሽው ነገር ሁሉም እንዲጠላሽ ሆነሻል ይላታል ማለት ነው። እውነት ለመናገር ከድሮም የሚወዳት አልነበረም እዛ ቤት። ትንሽ ግን ኤሚን ጸብ የላትም ነበረ። አሁን እናቷን ግን ያላደረገችውን ነገር አደረግሽ ስትላት ኤሚንን ራሷ አጣቻት። ኤሚንን ምን እያለች ነበረ አምራን ማለት ነው። ቆይ ኤሚን አንቺንሳ ደግሞ ምን አርጌሽ ነው ስትላት እናቴን ያላደረገችውን አደረግሽ ስላልሻት ነው የጠላውሽ ብላታለች። ታዲያ እንግዲህ አምራን ደግሞ እንዴ እኔ እኮ የወንድምሽ ሚስት ነኝ፣ ቤተሰብ ማለት ነኝ፣ ነይ እስኪ ንገሪኝ፣ ምንድነው የሆንሽው፣ ምንድነው ያስጨነቀሽ እያለች ስታባብላት ነበረ። የምታባብላት ምን ለማድረግ ነበር? ለማውጣጣትና እንዴ ዳግም እኮ አዎ የዚህ ቤት ልጅ ነው ብላ ለመናገር ነበር። በኋላ ላይ ግን ስታስበው ጭራሽ ይህንን ከተናገረች ከእናትየው ጋር ሞር ጸብ እንደሚመጣ ስታውቅ አምራን ይህንን ነገር ለጊዜው አቁማ ወደ ኤርሚ አዙረዋለች ማለት ነው። ታዲያ አሁን ላይ ኤርሚ ይነግራታል ለኤሚን ማለት ነው። እንግዲህ ኤሚን መጥታ ለናሆም ከተናገረች ቤቱ ድብልቅልቅ ካለ የአምራን እቅድ ተሳካላት ማለት ነው። ይሄ ግን የሚሆን አይመስለኝም። እናንተ ምን ይመስላችኋል? የኔ ወዶች ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምን ተማራችሁ ከዛሬው? እኔ ብዙ ነገር ተምሬያለሁ። ምክንያቱም ከወይዘሮ ዝናሽ ክፋተኛ ብትሆንም ግን ደግሞ የሰውን ነፍስ ማጥፋት በዛኛው ተምራበታለች። ጥሩ እንዳልሆነ ገብቷታል። ማንኛችንም ቢሆን ጥሩ እንዳልሆነ እናውቃለን። ግን ደግሞ ጭካኔዋ ድጋሜ እንደዚህ ለማድረግ ልጅቷ ስታስብ የእሷ ሁለተኛ ነው የሚሆንባት። ልጅቱ ግን ስታስብ ማስቆሟ በጣም ደስ የሚል ነገር ነው። ስለዚህ ክፋት መልካምነት ለራስ ነው፣ መልሶ ይከፍላል። ይህንን ቪዲዮ የምታዳምጡ ውዶችዬ፣ ማሮችዬ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። መልካምነት መልሶ ይከፍላል። ባይ ባይ። ወዳችኋለሁ የኔ ወዶች።